ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ በዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ ሰሞኑን የነበረው በእነ ብሩኬ መካከል የነበረው ነገር ዛሬ መቋጫ ያገኛል ብለን ነበረ። ነገር ግን አንዳንድ የተነሱ ሀሳቦች አሉ። ነገሮቹ እንዳሰብነው በቀላሉ ሊፈቱ የቻሉ አይመስሉም። ዘርዘር ያለ ጉዳዮችን አብረን የምናየው ይሆናል ማለት ነው። ጋሺ እንግዲህ ትላንትና ነገሮችን ለማስተካከል የተቻላቸውን ሙከራ እያደረጉ ነበረ። ሀይሚንም ተቆጥተው ብሩኬንም ጠርተው ነገሮች እንዲስተካከሉ ሙከራ አድርገዋል። ነገር ግን ያው ብሩኬ በዚህ ሰዓት ላይ በፊት ከነበረው ሀሳብ ቀይሮ ተስፋ ያስቆረጠችኝ እሷ ስለሆነች፣ ስለዚህ ራሷ እንደሸኘችኝ እኔ ከእሷ ህይወት ወጥቻለሁ። ስለዚህ አይሆንም፣ አብሮ መቀጠሉን አለስማማም ብሏል። እኛ ደግሞ እንደዛ መሆን አለበት የሚል እምነት የለንም። ሰው አብሮ ሲኖር ይጣላል፣ አለመግባባት ደግሞ ያለ ነው። ጋሺም የገለጹት ነገር ነው። የማይዋደድ ሰው ነው የማይጣላው አንድ ላይ እየኖረ ብለዋል። ምናልባት የሚዋደድ ሰው ነው ምንድነው መሰላችሁ፣ አንድ ሰው በአንድ ሰው ላይ ያለው ፍቅርና እምነት፣ እነዚህ ነገሮች ናቸው የሚያጣሉት የሚል እምነት አለኝ እኔም ማለት ነው። እና ስለምትፈልጉት በምትፈልጉት መንገድ እንዲሄድላችሁ ስለምትፈልጉ ነው የምትጣሉት። ካልሆነም የሚያጣላችሁ ነገር የለም። ለዛ ሰው ምንም ነገር ከሌላችሁ የሚያጣላችሁ ነገር የለም። አልፋችሁ ነው የምትሄዱት። ስለዚህ በብሩኬና በሃይሚ መካከል የተፈጠረው ነገር ደግሞ የመጠላላት ጥላቻ፣ ጥል ሳይሆን አንዱ ለአንዱ ያለው ፍቅር ነው። ብሩኬ ልጅ አለው ብላ ሃይሚ የተጣላችሁ ብሩኬን ላለማጣት ስለምትፈልግ እንጂ ብሩኬን ምንም ባይመስላት እኮ ምንም አይመስላትም። ኖሮ አልኖሮ ምንም ያን ያህል ለሷ ኬር አይኖራትም አይደለም። ስለምትፈልገውና የራሴ ነው ብላ ስለምታስብ፣ ስለምትወደው፣ ስለምታፈቅረው ነው እንዴት ልጅ ይኖረዋል ብላ እንደምታጣው ስለተሰማት ነው አይደለም። ስለዚህ የሚሻማት ነገር እንዲኖር ስለማትፈልግ ነውና ያንን ብሩኬም መረዳት መቻል አለበት። ጋሺ የሚያነሱት ብዙ ነገሮች አሉ። ብሩኬም እውነት ያለው ነገሮች አሉ። ሃይሚም እውነት ያላት ነገር አለ። ያው አንዳንድ ጊዜ ስህተት እንሰራለን። ስህተታችንን አምነን ደግሞ ወደኋላ ዞር ብለን መመለስ ማሰብ ያስፈልጋል አይደለ? ሃይሚ እንግዲህ ስህተት ሰርቻለሁ ብላለች። ያንን ስህተት ደግሞ አሁን ዞር ብዬ ሳየው ትክክል አልነበረም፣ እኔ ያሰብኩበት መንገድና እየሆኑ ያሉት ነገሮች ትክክል አይደሉም ብላለች። ትላንትና እንግዲህ እናንተም እንዳነሳችሁት እሷም የተሳሳተችው ነገር ነበረ። ከብሩኬ ይቅርታ መጠበቅ ሳይሆን ይቅርታ እንዲያደርግላት መጠየቅ ነበረባት። ምክንያቱም ጥፋቱ የሁለቱም ስለሆነ ማለት ነው። ብሩኬ በወቅቱ ይቅርታ እየጠየቃት ነበረ። ይቅርታውን ባትቀበልም እውነቱ ሲገባት ግን ተመልሻለሁ ካለች ብሩኬን ይቅርታ መጠየቅ ነበረባት። እናንተም ያነሳችሁት ይሄንን ሀሳብ ነው። እኛም ያነሳነው ትላንትና ይሄንን ነው። ዛሬም ነገሮቹን ለማርገብ ብሩኬን ቀጥታ ይቅርታ ብትጠይቅ ጥሩ ነበረ። በተለይ ይቀል ነበረ ዛሬም ማነው ለምን በሙሽዬና በጋሼም ፊት ይቅርታ ብትጠይቅ ነገሮቹ ብዙ ሳያወሩ ብዙ ሳይደክሙ እነሱም ነገሩ ይፈታ ነበረ። ያው ግን ያንን ለማድረግ አልቻለችም። እንደውም እኔ አንተን ይቅርታ መጠየቅ አለብኝ ወይ የሚል ጥያቄ ነው ያነሳችው። ምንም መጠየቅ አይጠበቅባትም። ቀጥታ ይቅርታ መጠየቅ ነበር ያለባት እንጂ ትልቅ ውስተት እንግዲህ ይሄ ነው ነገሮቹን እያሰፋ ያለው። ለመመሰላችሁ ሰው በይቅርታ ልቡ ይሰበራል አይደለ? ይመለሳል ልቡ ይቅርታ ከተባለ ማለት ነው። ይቅርታ ትልቅ ስለሆነ ማለት ነው። ስለዚህ ብሩኬ ዛሬም በውሳኔው እንደጸና ያለ ይመስላል።
ነገር ግን ሙሽዬም ጋሽዬም ነገሩን በጥልቀት እያዩት ነው። ምንድነው የተፈጠረው የሚለውን እስቲ አብረን እናያለን። ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ከወዲሁ እጠይቃችኋለሁ። እስቲ ወደ ቪዲዮ እንሂድና ሀሳቡን እየሰማን የቱ ጋ ነው ምን መሆን አለበት የሚለውን ነገር ደግሞ በጋራ እናያለን ማለት ነው። ልገርጽ ነው ዛሬ ተራ ወደ አንተ ዞር ያለ ተራ ወደ አንተ ዞር አንተማ ምን ማይጥፋት አውቄ እንግዲህ መቼም ሰው የሚፈልገው ማለት ነው አንድ ለሰላም ለደስታ ነው። አንድም ደግሞ የሆነ ቦታው ትንሽ አንከስ ሲልበት ሰው ያስፈልጋል። እንግዲህ አንድ ነገር እንትን ሲል ናሸከመኝ ይባል የለ ለብቻው አሸክምስ አንስቶ እውነት ነው። አንዳንድ ጊዜ እንግዲህ ሰው የሚያስፈልገው ያው ድጋፍ ሲያስፈልግ ነው። ጋሽዬ ነገሩን ብቻቸውን ለማስተካከል ጥረት አድርገው ነበረ። ሆኖም ግን አልቻሉም። የግድ በራሳቸው በኩል ያለውን ሲጨርሱ በዛኛው በኩል ያለው ደግሞ አፈነገጠ ማለት ነው። ከሀይሚ ጋር ትልቅ ጦርነት ውስጥ እንደነበሩ ደጋግመው ተናግረዋል። በሀይሚ በኩል ያለውን ሲጨርሱ በብሩኬ በኩል ያለው ደግሞ ሌላ ራሱን የቻለ ሌላ ጉዳይ ሆኖ መጣ። ስለዚህ ብሩኬን ለማስተካከል የግዴታ እናቱ ታስፈልጋለች። ስለዚህ ሙሽዬ እንድትመጣ ተደረገ ማለት ነውና ለምን ሁለቱ ተነጋግረው ችግሩን ይፈታሉ የሚል እምነት አለን። ለዛም ነው ለዚህ ነው ጋሽም አንድ ሰው አንድን ነገር ብቻውን መሸከም ካቃተው የግድ አሸካሚ ያስፈልገዋል ያሉት ማለት ነውና እንግዲህ ነገሮች ይስተካከላል የሚል እምነት አለን ማለት እንደው ዛሬ ባይስተካከልም ነገ ከነገ ወዲያ ጉዳዩ መስመር ይዛል የሚል እምነት አለን። የሆነ ነገር ለብቻው እንዲያንስቶ ብትካርባሽ ማሸከም ይባላል። ማንኛውም ነገር ከሰው እንዲህ እንዴት ነው ልወያ እንዴት ነው ፈታ የነዚህ የብሩክና የሃይሚ ነገር እኔ ከብዶኛል። ምሽዬ እንዴት መሰለሽ አሁን እነዚህ ልጆች የሆነ አንዳንድ ጫፍጫፉ ሳሰሙ አይቀርም ተጆኑ አብረዋል እንግዲህ ተጣልተዋል፣ አለመግባባት ውስጥ ናቸው። ስለዚህ ያንን ነገር ለማስተካከል ነው እንግዲህ ጋሽዬ ብዙ ነገሮችን ከአቅማቸው በላይ እንደሆነ ነው እንግዲህ ለሙሽዬ እየነገሯት ያሉት። ሙሽዬም ደግሞ ይህን መረጃ እንግዲህ በቅርብ እንዲደረሳት አታውቅም ነበረ። ስለዚህ ጫፍጫፉን ሰምታለች እሷ ማለት ነው። ሃይሚም በነበረችበት አልነበረችም ተቀይራለች ነው የሙሽዬ ሀሳብ ማለት ነው። እኔ በቀደም ነው እሱ ያመመው ጊዜ እሷም አጣኋት ከመጣችም እየጠየቀ ያለው እንደዚህ እንደ ድሮ አይደለችም። ምን ያላስደሰትሽኝ ማለት ነው። ሃይሚ ምን እንዳለባቸው አላውቅም። እንግዲህ በቃ ግልጽነቱ ደስ ይላል አይደለ? በቃ አባቷ ፊት ነው ተብሎ ዝም እንትን አልተባለም። በቃ በግልጽ እንደ ድሮ አይደለችም ባህሪሽ ተቀይሯል ብሎ በግልጽ መናገር ችግሮችን ለመፍታት ጥሩ ይሆናል አይደለ? ግን ከግር እንኳን ይጋጫል ማለት አሁን በጣም የምትወጂው ሰው የሆነ ነገር ካስቀየመሽ በጣም ነው ስሜት የምትሆኑ። እውነት ነው። በጣም የምትወዱት ሰው ነው ሲያጠፋ በጣም ስሜታዊ የምትሆኑት። ለምን? በዛ ላይ ብዙ እምነት ስለሚኖራችሁ ገብቷችኋል። በጣም ስለምትወዱት በቃ የሚያደርጋቸው ነገሮች ስሜታዊ ያደርጋችኋል ማለት ነው። ስተት ሲሰራ ለምን የሚል ነገር ጥያቄ የምታነሱትም እንደዛ ነው። ካልሆነ ግን ምንም አይመስላችሁም አይደለ? ደራድሮ በግልጽ ከመውደድ ደርሷል። ልጄ ሰሙን አላየሽውም አንቺ ያው ብዙን እንትን አትይም እና ብሩኬ እንግዲህ ብዙ ነገሮችን ለማስተካከል ሞክሯል። ይቅርታ እግሯ ላይ ወድቆ ይቅርታ ጠይቋል። ቤተሰብ ጋር እንዳይደርስ ጉዳዩ በጣም ትልቅ ጥረት አድርጓል። ግን ሃይሚ እንግዲህ ነገሮቹን በእርጋታ ከማየት ይልቅ እንዲፈጣጥን አደረገችው። ነገሮች እንግዲህ በዚህ ደረጃ እንዲሰፉ ያደረገችው እንግዲህ እሷ ነች። እስከ በግሯ እስከ መውደቅ ደርሶ እሷ አመፀች። ሰሞኑን ማለት ነው ባለፈው እስኪ ራሳችሁን እዩ ብዬ ነው ሄድኩት። ራሷን አየች፣ ወደ ራሷ ተመለሰች። ሙሽዬ አባቴ አለችኝ አለ በቃ ብሩኬን አጥፍቼበታለሁ። እንዲሁ በቃ ቁጭ ብለን እንትን እያልን ነው ሳሎን ላይ ብሩኬን እኮ አጥፍቼበታለሁ። ውስጤ ማለት ነው እግዚአብሔር እንዴት እንደተከፈተ ይሄ ነው እንግዲህ። አሁን ልክ ጥፋቱን ስታውቅ ብሩኬን መታ ይቅርታ ብትጠይቀው ቀላል ነበረ። ገብቷችኋል? እሱ አጥፍቻለሁ ብሎ ይቅርታ እንደጠይቃት ሁሉ እሷም ደግሞ ይቅርታ ብትጠይቀው ጥሩ ነበረ።
ግን ይቅርታው ከሱ እንዲመጣ ነው ስጠብቅ የነበረውና ያ ነገር ደግሞ ትክክል አይደለም። በቃ ከጥፋት እግዚአብሔር ያደች ብሩክን አገናኟቸው። እሱ ደግሞ ውስጡ ተጎድቶ ጋሽ ተጎድቶ ይችላል ውስጥ ተጎድቷል። ብሩክ እንግዲህ በዚህ ደረጃ ተስፋ የቆረጠው እሷ ያደረገቻቸው ካለማመን ምናምን ነገር ብቻ ሳይሆን ጉዳዩን ቤተሰብ ጋር አድርሳ በቃ መለያየት አለብን የሚለው ቤተሰብም እያስኑረኝ አይደለም ብላ ያደረገቻቸው የወሰነቻቸው ውሳኔ እንግዲህ እዛ ደረጃ እንዳይደርስ ብዙ ታግሎ ነበረ። ረፊ ይቅር ቤተሰብ ጋር አይድረስ ምናምን ብሏት ነበረ። እሷ ግን በቃ ካልደረሰ ሞቼ ይገኛለሁ አለች። በዛ ነው እንግዲህ እሱ ተስፋ የቆረጠው ማለት ነው። እና ለሙሽዬ አትንገሪ ብሏት ነበረ። ግን በራሷ እንግዲህ ለሙሽዬ መታ ተናገረች፣ ለጋሼ ተናገረች። ተስፋ እንዲቆርጥ አደረገው ማለት ነው። ብሩኬ የሚለን ነገር የምትይው ነገር ካለ ብሩኬን እስኪ የምታወሪ ነገር ካለ አሁን እኔ እኮ ጋሽዬ በእውነት እንዲህ ስል ምናምን ሊከፋት ምናምን ይችላል እኮ ግን እኔ ምንም ማድረግ አልችልም። በቃ ወስኛለሁ። ተከባብረን መኖርም አልቻልንም። እኔ እንኳን ባጠፋ አላ ነገር ተደፋፍኑ እንኳን መኖር እንኳን አልቻልንም። እንግዲህ አንድ ላይ ሰው ሲኖር የግድ መግባባት ግድ ነው፣ መተማመን ግድ ነው። ከምንም በላይ ደግሞ መተማመን ማለት ነው። የማትተማመን ከሆነ አንድ ላይ መኖር በጣም ይከብዳል አይደለ? ስለዚህ ሃይሚ ብሩኬ ልታምነው ይገባል፣ ብሩኬም ደግሞ ሃይሚን ሊያምናት ይገባልና በዛ ልክ ነው መሆን የነበረበት። ያው ሃይሚ መጠራጠሯ እንግዲህ ብሩኬ በጣም ያስከፋውም ከምንም በላይ እሱ ነው። ቤት ድረስ መታ ነበር የተናገረችኝ። የዛኛ ቤት አንቺ ያልነበርሽ ተለመነን ብሩክ ያንዴ እሺ በለኝ እሺ በለኝ። ብሩኬ እንግዲህ ከጋሽዬ ላንተ ያላቸውን ፍቅርም ታውቃለህ፣ የአባትነት ፍቅርም ታውቃለህ። ስለዚህ ጋሽዬ በዚህ ልክ እየለመኑ እምቢ ማለቱ ትክክል አይደለም። ነገሮቹን ለማስተካከል መሞክሩ ነው አሁን ጥሩ ነገር ብዬ የማስበው እንጂ አይሆንም በማለት ባታወሳስበው ጥሩ ነው። ነገሮች አይስፉ በቃ ብሩኬ። ከዚህ በላይ ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ። ሊኖርብኝ ይችላል፣ አጥፍቻለሁ አልኩ እኮ እና ደግሞ ጥፋቴንም አምኜ በልቼ ጥፋትሽ እኮ ምንድነው? ጥፋት እኮ አለ ምንም አላጠፋሽም። ፍላጎትሽን ነው ያስቀጠልሽው አይደል? አይምሮ ላይ ሌላ ሐሳብ አለ አይደል? ፍላጎትሽን እኮ ነው ያስቀጠልሽው አንቺ አይደል? እኮ ፍላጎቷ እንግዲህ መለያየት ነበረ ነው። ስለዚህ መለያየት ነበረ የምትፈልጊው፣ ፍላጎትሽን በዛ ልክ ሄዶልሻል። ምንድነው ትፈልጊው ነው እሱ እያለት ያለው። ያኔ የነበረውና አሁን ያለው ይለያያል። እኔ ደግሞ ፍላጎትሽን ነበር ያከበርኩት። እኔ ደግሞ እንደዚህ ደግሞ እኔ በጋሽዬም በሙሽን ፊት መቀጠል እኔ እንደዚህ አልፈልግም። አሁን እንደዚህ አውርተን ነገሮችን ማንፈታ ከሆነ ሙሽም ጋሽዬም ቁጭ ብለው እንደዚህ እያወሩን በእኛ ጉዳይ እንደዚህ እያወሩ ነው። እንዴት አየሽ? የእነሱ መጥፋት ላይ ነው እኮ በቃ ይሄ ነው እንግዲህ ትልቁ ችግር። ያኔ ቤተሰብ በእኛ ምክንያት እንዳይጨነቁ ቤተሰብ እንዳይሰሙ ምናምን ብሩኬ ያለው ያኔ ነበረ። ቅድሚያ ቤተሰብ ሊሰጠው ይገባል ምናምን ብዙ ጊዜ ብሩኬ እንግዲህ ከቤተሰብ በፊት ምንም ነገር የለም ሲል ነበረ። ሃይሚ እንግዲህ ያንን አጥፍታለች። አሁን ግን በቃ ይቅርታ ነው የሚያስፈልገው። በቃ ደግሞ ገባኝ። እኔም እቆርጣለሁ እኮ ሰው ነኝ አይደል? ቁጭ ብዬ አልጠብቅሽም አይደለ? ሌላ ህይወት ጀመርክ ወይስ ምን? ሌላ ህይወት እንዴት ነው የምጀምረው? ሃይሚ እንግዲህ ችግሯ ይሄ ነው። በቃ ነገሮችን ጠቅ ማድረግ። በቃ ቆረጥኩ ማለት እኮ ሌላ ህይወት ጀመርኩ ማለት አይደለም። ቁጭ ብዬ አልጠብቅሽም። የራሴን ወደ ራሴ እናንተ ላይ ያለቀስኩ እንቀመጥ ነው እንዴ? ፈለግ ከምጠላው በላይ ይሄ ሌላ ህይወት ጀመርክ የሚለው ነገር ላይ አይመቸኝም። ሰው እንዴት በአንዴ ከአንድ ህይወት ወጥቶ ወዲያው ህይወት መጀመር ይቻላል እንዴ? በጣም ከባድ እኮ ነው። ግዴታ ሴት መኖር አለበት እንዴ? ጥያቄ መጠየቃችሁ ብሩክ ያች ካለሽ አይኖርም። እኔ ያልገባኝ አይኖርም ነው እኮ ታዲያ አዲስ ህይወት ጀምራለሁ። እኔ ካሌለው ስራ ማይሰራም በቃ አይኖርም ነው። ብሩክ አይኖርም፣ ስራ አይሰራም። እኔ ነገር እንግዲህ ያው ለዚህ ነው ጋሽዬንም ስሜታዊ ያደረገች የተናገረችው ነገር። ያው ህይወት ማለት የግድ ከሴት ጋር ሊሆን አይገባም። ህይወት ማለት ግዴታ ከወንድ ጋር ሊሆን አይገባም። ሰላማዊ ህይወትም ህይወት ነው። ያንተን ጉዳት እኔ ደርሶኛል፣ አውቀዋል። አሁን ተለመነ ብሩክ እና አረጋሽ እኔ በእውነት ይከብደኛል። አይደለም እኔ ያለፍኩትን ልጠብቅ ወይ ነገ ወይ ከነገ ወዲያ ልጠብቅሽ በቃ። ጋሼ በጣም ነው የሚያሳዝኑት እውነት። ያው ብሩክም ያሳዝናል ኦፍኮርስ። ጋሼ ግን በጣም አባት ናቸው። ነገሮቹን ያው
ብሩኬ ያዝ አድርገህ ብታይ ጥሩ ነው። ኦፍኮርስ ተጎድተሃል፣ ምንም ጥያቄ የለውም። በጋሽዬ ፊት ነው አልፈልግህም የተባልከው። ለምንሃል፣ በጋሽዬ ፊትም ለምንሃል። አንተ አልሆነም፣ ግን ያው መመለሱ ግን መልካም ነው። ሰውን ተስፋ አስቆረጠ። ሰውን በቃ የራሱን መስመር እንዲህ ስታደርጊ ራስሽ ያጠፋኸው ራስህ። እኔ አይደለሁም እኮ ልጅ አላት የተባልኩት። ልብሽን ነፃ አድርጊ። ያ ነው ትልቁ ችግር፣ ወሬ ነው። አሁን እንግዲህ ወሬ ልጅ አለው መባል፣ ነገም ሌላ ሰው መጥቶ ልጅ አለው ከኔም ቢል ልትጣልም ነው ማለት ነው። ያ ትክክል አይደለም ሃይሚ። አይ እኔ በዚህ መንገድ እኔ አልቀጥልም። እኔ ቅርብኝ። እኔ አይደለም አጋሺ እኔ ማይደኝ ሰው ጋር መቀጠል ነው ያልፈልግ። ሲጀመር እኔ አዱን እንጃ ራሷ ነች እኮ አይደል እንዴ ካልተለያየን ያለችው ያሉ ሰዓት እግር ስር ወድቄ እንኳን ያላነሳሽኝ ሰው እኮ ነች። ሰው ይታዘበኛል ማለት አስፈላጊ ነው። ብሩኬ እንግዲህ እንደታዘበ ነገሮቹን በደንብ ትዝብት ውስጥ እንዳስገባ ነው የሚያሳየው አይደል? ክፉን አላወራንም። የምትወስናቸውን ውሳኔዎች ግን ብታስብበት። ሳላስብበት እንዴ እንዳስብ እኮ ነው ያደረግሽኝ አይደል? እንዴ ቤቴ ድረስ መጥተሽ እኮ ነው አይደል? ሄደሽ ነገር ይልኛል ሲል ለአባቴ ካል ነገር ቤቴ ሰላም አጥቷል አይደል ያልሽኝ? በቃ ይሄ ነው እንግዲህ ትልቁ ችግር ማለት ነው። ዶስና አደረግሽኝ ወሰንኩኝ። ይቅርታ መጠየቅ አለብኝ ነው። ለምን እኔ እንድጠይቅኝ ምንም አልፈልግም። ምንም እኮ ይሄ ፍቃድ መጠየቅ አይጠበቅብሽም። ይቅርታ አድርግልኝ ብለሽ ነገሩን ማልዘብ እኮ ትችያለሽ። እኔ በቃ አሁን እኔ ሁሉንም ነገር ነፃ ወጥቻለሁ ራሴ። ልጁ ምን ነው ከተባለ ይሁን። በዚህ ጉዳይ ከአንቺ ጋር መጣላት መጨቃጨቅም አልፈልግም። ይሁን ከፈለገ ካልፈለገም አይሁን፣ እኔ አይመለከተኝም። በቃ ሰላሜን ነው የምፈልገው። እናንተ ሂዱልኝ፣ በቃ ሂዱልኝ። ብሩ ተነስ፣ አንቺም ዞር፣ ዞር። እውነት ነው። ቤተሰብ እንግዲህ ነገሩን ቤተሰብ ቢያዩ ነው አይደል የሚሻለው። ጉዳዩን ቤተሰብ አይቶት እንግዲህ መቆጣት ካለባቸው ተቆጥቶ ነገሮችን ለማስተካከል ቢሞክሩ ቢማከሩ ይሻላል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ይብዛ።